ዛሬ የ2000 ብር የ3000 ብር ጫት የሚቃምበት ጊዜ ነው። ሰው እኮ ቁርስ እየበላ ምሳ እያሰበ ነው እኮ። ሰው ሱሪ መቀየር አልቻለም። የቤት ኪራይ አጨናብሯቸው ደግሞ ግራ የገባቸው ሞባይል ያጠፋሉ አከራያቸው እንዳይደውልባቸው። የሱን የቤት ኪራይ አንተ በ3 ቀን ጫት እየጨረስከው ነው። አላህ ኩሉ ወሽረቡ ነው ያለው፣ ብሉ ጠጡ ነው ያለው። ብሉ ጠጡ ከምን ሐላል ካደረኩላችሁ ነገር ነው። አንድ የስነ ምግባር ባለቤት የሆነ ሰው ከጫት መራቅ አለበት። ድሮ እንኳን ቢያንስ ክብር ነበረው እኮ። ድሮ ጫት ራሱ ክብር ነበረው። ሂጃብ ያለበሰች ሴት እንኳን ተነሺ ጫት አጠገብ ሂጃብ ሳለብሽ ትመጫለች ይባል ነበር። በመስጊድ ምንጣፍ ተጠቅልሎ ነበር የሚቀመጠው፣ በክብር ቁጭ ተደርጎ ይቀመጣል። እጣን ይጨስለታል፣ ዱዓ ይደረጋል። አሁን አልহামዱሊላህ የዱርዬ መሳሪያ ያደረገው ጌታ ምስጋና ይገባው። አንተ የሚቅም ልጅ እህትን እንደማሰጥ እኮ ታውቀዋለህ። ለምን የሚቅም ሰው ሚስት ሲያገባ 2 ሚስት ሆነበት ማለት ነው። እንደው ሚስት በ200 ብር ቆንጆ ምግብ ታቀርባለች። ጫት ግን አይበቃውም። ብዙ ጓደኞች አሉታ። በዛ ላይ ደግሞ እኔ በጣም ማዝ ነው። ከዚህ የበለጠ እኮ የሚያስጨንቅ እኮ ዳዋ የለም። ዳዒው ሁሉ ስለ ጫት በደንብ መናገር አለበት። ሙስሊሙ መጥቶ የሚጮህ እና ሐራም ነው ይላል እና ሐራም ልትለኝ ነው ምናምን ይላል። የኔ ወንድም ሙዝ ብላ ኬክ ብላ ማለት ያስቆጣል እንዴ? ጥብስ ብላ ማለት ያስቆጣል? እኔ ጫታት ቃምስል እኮ መጠ ነው ግንባሬ መሳም ያለብህ አይደል እንዴ? ስለሚጎዳህ ነው። ለዚህ ነው አንድ የገባቸው ዑለማ ነበሩና ስለ ጫት አስተማሩና መጥፎነቱን አስተማሩና ከዛ 2 ሰዎች መጡ። ኡስታዝ በቃ እኛ ሁለታችን የምንፈልገው ሐራም ነው ወይስ ሐላል ነው ብሎ መጥቶ ጠየቋቸው። አይ ይሄን መልስ ትራፊኮችን ጠይቋቸው አሏቸው። የገባቸው ጎበዝ ኡስታዝ ነበሩ። ገብቷል። ትራፊኮችን ጠይቋቸው አሏቸው። እስቲ ልብ ያለ መኪና ያስከሰው ጫት እየቃምክ እስቲ ትራፊክ እያየ ድንገት ልትሸውደው ትችላለህ። እሱ በምንድነው የምትሸውደው? ጎመን ነው ወላሂ ልትል ትችላለህ። ጎመን ነው ወላሂ የበላሁት ይኸው ከፈለክ አፌን ይትለዋል። ችግሩ ግን በሽታ ይታወቅብሃል። ከዚህ ቆሻሻ ነገር መውጣት ነው ያለብን።